ስለ መንፈስ ቅዱስ ብዙ ተሰብከን ሊሆን ይችላል። ጥሩ ነው። ስለ መንፈስ ቅዱስ ማወቅ ጥሩ ነው። ግን አንድ እግዚአብሔር የሚፈልገው ስለ መንፈስ ቅዱስ ማወቅ ብቻ ሳይሆን መንፈስ ቅዱስ ራሱ ማወቅ፣ መንፈስ ቅዱስ ራሱ ማወቅ፣ ከመንፈስ ቅዱስ ጋር ፌሎሺፕ መፍጠር፣ መንፈስ ቅዱስን ማነጋገር፣ መንፈስ ቅዱስን ወዳጅ ማድረግ፣ መንፈስ ቅዱስን መስማት፣ በመንፈስ ቅዱስ መመራት፣ የመንፈስ ቅዱስን ኃይል መቀበል፣ የመንፈስ ቅዱስን እውነት መረዳት። ይሄ ነው የሚያስፈልገው። ስለ መንፈስ ቅዱስ ብዙ 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 ነገር ቢኖረን ከመንፈስ ቅዱስ ጋር ትውውቅ ከሌለን ኮምፓስ እንደሌለው አይሮፕላን አንሰማውማ። እግዚአብሔር እኮ ክርስትናን ዝም ብለን የክርስትና ሕይወትን እንደፈለገ እንድንኖረው ሳይሆን መሪ በሆነው በመንፈስ ቅዱስ አማካይነት ልክ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ምን ያደርጋቸው ነበር? እየመራቸው ይሄንን አድርጉ፣ ይሄንን አድርጉ፣ ይሄንን አድርጉ ይላቸው እንደነበረ፣ ከጎናቸው ቆሞ ይመራቸው እንደነበረ፣ አሁን ደግሞ እሱ ስለሌለ እሱን ተክቶ የእሱን ስራ የሚሰራለት መንፈስ ቅዱስ እኛ ውስጥ አለ። አሜን። ጌታ ይመስገን። አሜን። እኛ ውስጥ ያለው መንፈስ እነግራቸዋለሁ፣ በነቢያት ላይ ድንቅና ተአምራት ያደረገ መንፈስ ነው። አሜን። በእነሱ ውስጥ አልነበረ መንፈስ፣ በእነሱ ላይ ይወርድ ነበረ። በዚህ ዘመን መንፈስ ቅዱስ እያንዳንዳችን የመንፈስ ቅዱስ ማደሪያዎች ነው። መለኮት ተሸክመን እኮ ነው የምንሄደው። አይገርማችሁ? መለኮት የሥላሴ ሶስተኛ አካል ከአብ የማንስ ከወልድ የማንስ ሁሉን ማድረግ የሚችል የታምራት መንፈስ፣ የህይወት መንፈስ፣ መቃብሩን የፈነቃቀለ የክርስቶስን መቃብር የፈነቃቀለ መንፈስ፣ ክርስቶስ ኢየሱስ በምድር ላይ ሲያገለግል በድንቅና በታምራት እንዲያገለግል ያደረገው ያ መንፈስ፣ የህይወት መንፈስ፣ የኃይል መንፈስ፣ የቅድስና መንፈስ፣ የጥበብ መንፈስ፣ የምክር መንፈስ። ሃሌሉያ! ይሄ መንፈስ እኛ ውስጥ አለ። አሜን። ይሄ መንፈስ እኛ ውስጥ አለ። አሜን። አረ ይሄ መንፈስ እኛ ውስጥ አለ። አሜን። አረ ይሄ መንፈስ እኛ ውስጥ አለ። አሜን። ሃሌሉያ! አሜን። ምን ሊያደርግ መጣ? ታዛቢ ለመሆን አንድ ሰው ኢየሱስ ክርስቶስ እንደ ግል አዳኙና ጌታው አድርጎ ሲቀበል ከመንፈስ ቅዱስ ተወልዷል። የመንፈስ ቅዱስ ማደሪያ አይደለም? እናንተ የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ናችሁ ይላል አይደል? አንደኛ ቆሮንቶስ 3:16 እንደገና አንደኛ ቆሮንቶስ 6:19 ላይ ምን ይላል? እናንተ ከእግዚአብሔር የተቀበላችሁት የእግዚአብሔር መንፈስ ማደሪያ አይደላችሁም ይላል። እና ታዲያ መንፈስ ቅዱስ ምን እያደረገ ነው? በእኔ ህይወት መንፈስ ቅዱስ ታዛቢ ሆኖ ቁጭ ብሎ እሰማዋለሁ፣ ከእሱ ኃይል እቀበላለሁ፣ እሱ ጥበብን ይገልጥልኛል። የጥበብ መንፈስ እኮ ነው። የምክር መንፈስ ነው። የኃይል መንፈስ ነው። የቅድስና መንፈስ ነው። ቅድስና መኖር አሁን አንዳንድ ጊዜ ተቃላቸው መቀደስ እንፈልጋለን። በራሳችን ኃይል መቀደስ አንችልም። የሚቀድስ የእግዚአብሔር መንፈስ ሃሌሉያ! ይሄ መንፈስ እኛ ውስጥ አለ። እነግራቸዋለሁ። ይሄ መንፈስ እኛ ውስጥ አለ። የቅድስና መንፈስ እኛ ውስጥ አለ። አሜን። እንዲሁ ለታዛቢነት አይደለም የመጣው። ዛሬ ከዚህ መንፈስ ጋር መተዋወቅ፣ መገናኘት፣ መስማማት፣ ማነጋገር፣ ከእሱ ጋር ወዳጅነት መፍጠር ከተጀመረ ክርስትና የኃይል ህይወት ነው። ክርስትና የብርታት ህይወት ነው። ክርስትና የስልጣን ህይወት ነው። አሜን። እግዚአብሔር ይመስገን። አሜን። አለበለዚያ አሁን ብዙ መጸለይ አቅም የለም። ከመንፈስ ቅዱስ ጋር ግንኙነት ሲኖረን ንቁ ክርስቲያን ነው። ንቁ ክርስቲያን ለመጸለይ 24 ሰዓት እየጸለይ ላንደክም እንችላለን። እግዚአብሔር ይመስገን። ይሄ ቀርቷል፣ ድሮ ነበረ የሚባል የለም። እግዚአብሔር ይመስገን። ስለዚህ ምንድነው ጰራቅሊጦስ 7 ስሞች አሉ። እነሱን ላስደንገራችሁ። 7 ስሞች። የመጀመሪያው ስም መንፈስ ቅዱስ ጰራቅሊጦስ ምንድነው የተባለው? አጽናኝ። ምንድነው አጽናኝ? አጽናኝ መንፈስ ቅዱስ እንደ መንፈስ ቅዱስ የሚያጽናና አይደል? አሁን አጽናኝ ብዙ ሰዎች ሲቸገሩ ወዴት ይሄዳሉ? አጽናኝ ፍለጋ ይሄዳሉ አይደል? እንደው በቃ ችግሬን ነግሬው እንደው እንዲህ ቢያደርግልኝ። ይሄ መንፈስ ቅዱስ አጽናኝ ነው። አጽናኝ ነው ስል ይራራልናል። የተሰበረው ልብ ምን አይነት ሁኔታ ላይ እንዳለ መረዳት የሚችል
የማንም ምክር የማያስፈልገው የኔን ጉዳይ ለሱ መንገር አያስፈልግም። አንዳንድ ጊዜ ሲጸለይ እኔ ያናድደኛል። ምን እንደሆነ ጌታ ሆይ የችግሩን ከባድነት እንዴት አድርጎ እንደሚያሰቃየኝ እንዴት አድርጎ ችግሩ እሱ ለሱ ይነገራል። ለእግዚአብሔር እኛ ሶሉሽን ነው የምንጠይቀው። ሃሌሉያ! ይሄ ችግር ይወገድ ነው የኛ ድርሻ። ይሄ ችግር ይነቀል ነው የምንለው እንጂ ችግሩ ትልቅ ነው አቤት 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 እንደው የችግሩ ትልቅነት እንደው ሰራይ ቆሮ እንድንለው እግዚአብሔር አይፈልግም። ያውቀዋል። ሳንነግረው የሚያውቅ አምላክ ነው። ሃሌሉያ! መንፈስ ቅዱስ ደግሞ የሚረዳን አምላክ ነው። የሚረዳን የሚረዳንም አምላክ ነው። ይራራልናል። ስለዚህ ይህ ምን ያደርገናል? መንፈስ ቅዱስ ምን ያደርገናል? እሱ ያጽናናል። ኢሳይያስ 66:13 ላይ ምን ይላል? እናት ልጇን እንደምታጽናና አጽናናችኋለሁ። እናት ከእናት የበለጠ ልጁን የሚያጽናና ማንም የለም። አይዞ ስትል አባት እንኳን እኔ የልጄ ልጆች አሉ ቤት እና አብሬያቸው ነው የምኖረው እና በጣም ይገርመኝ። አባትየው ሲያጽናና አትጽናናም ልጅቷ። እናቷ ግን አይዞሽ ካለቻት እንቧ ሁሉ ይቆማል። እናት ልጇን እንደምታጽናና አጽናናችኋለሁ። ጮታችንን ጸጥ የሚያደርግ እንባችንን የሚያብስልን ስብራታችንን የሚጠግንልን አጽናኝ። ሃሌሉያ! ሌላው አጽናኝ የእኛ ነገር የገባው አንዳንድ ሰዎች ወላችሁ አንድ ጊዜ እኔ ሰው ለማጽናናት ሄድኩኝ። ልጅቷ ከስራ ወጣ እስቲ እንደው እቺ ላጽናናትን ተሰብሬበት ላጽናና ተሰብሬበት በእሷ እምነት ወርቆ መጣ። ባክተዋለች። እግዚአብሔር እንዲህ እንድትለኝ አልፈልግም ማለት እግዚአብሔር ይረዳል ብለህ ወይስ ተው ማለት አማኝ ነች ወይስ አላማኝ? በቃ በጣም ይገርማቸዋል። ግን እግዚአብሔር ምን አይነት ሩህ ቸር አምላክ እንደሆነ ማሪ አምላክ እንደሆነ ያቺ በቃ እግዚአብሔር አያውቅም፣ አይመልስም። ዝም ብሎ እንዴት እንደዚህ ያደርገኛል ያለች ሴት ከዛው ካስወጧት መስሪያ ወርልድ ቪዥን ነበር የምትሰራው። ከዛው ካስወጧት መስሪያ ቤት መልሳ እዛው አስገቧት። አገርማችሁ እንዴት በቃ እኔ ራሴ እኮ አፈርኩኝ እኮ እቺ ልጅ ድሮም ድናለች እስከምል ድረስ። ግን እግዚአብሔር ይራራል። እግዚአብሔር በምንም አይነት ሁኔታ ውስጥ የሚራራ ማለት ጰራቅሊጦስ ማለት አጽናኝ ማለት አጽናኝ። ሌላው ደግሞ አጽናኝ ይውላችሁ የኛ እንግዲህ አማርኛ አንድ አቅጣጫ ነው፣ በአንድ አቅጣጫ ነው። አጽናኝም ኮምፎርተር አመቻች ማለት ነው። ምን ማለት ነው? የኛ የተበላሸ ነገሮቻችንን የሚያስተካክልን ማለት ነው። ጰራቅሊጦስ ማለት የሚያስቡ ነገሮቻችንን የሚያስቡ ማለት ነው። በመንፈሱ ሰማያት ምን አገኙ? ውበት አገኙ። ታውቃላችሁ ሰማይ ከተሰራ ጀምሮ አንድ ቀን ሜንቴናንስ አልፈለገም። ይሄው እኛ አልደረስንበትም እንጂ ወደ ሰማያት ሄደን ምርምር ብናደርግ ቴሌስኮፑ ቢኖረን መሳሪያዎቹ ቢኖር መደነቅ ነው። ተደንቀንበት ለማንጨርሰው የእግዚአብሔር መንፈስ የሰራው ስራ አይደል? በመንፈሱ ውበትን አገኙ። የተሐድሶ መንፈስ የሚያስውብ መንፈስ አያችሁ። ህይወታችን እንዳይዝል ህይወታችንን በቃ እየደከመ እንዳይመጣ ከትላንቱ ይልቅ ክርስትና እየበራልን እንድንመጣ ከክርስትና እየጣመን እንመጣ። ከእግዚአብሔር ጋር ያለን ግንኙነት በሁኔታዎች ላይ ተመሰረተን እንዳይሆን መንፈስ ቅዱስ ምን ያደርግ? ህይወታችንን ያድሰዋል። ሃሌሉያ! የሚያድስ የሚያስውብ አያችሁ። በቃ መንፈስ ቅዱስ እኮ ነው የክርስቶስን ውበት እንድናገኝ የሚያደርገን። አያችሁ የክርስቶስን መልክ እንድናገኝ የሚያደርገን መንፈስ ቅዱስ ነው። የሚያስውብ መንፈስ እኛ ውስጥ ገብቷል። ያረጀውን ነገር አስወግዶ አዲስ የሚያደርግ፣ የተበላሸውን ነገር አስወግዶ የተመሰቃቀለውን ነገር አስወግዶ አዲስ የሚያደርግ የሚያስውብ መንፈስ እኛ ውስጥ ገብቷል። ጌታ ይመስገን። ይኸውላችሁ በዘፍጥረት ምዕራፍ 1 ላይ ምን ሆኗል? ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ ጨለማም ይላል፣ ተዘበራረቀ። ግን ቀጥሎ መጨረሻ ላይ ምን ይላል? መንፈስ በውሃ ላይ ሰፈረ። ምን ያደርግ ነው? ያቺ የተዘበራረቀችው ምድር እንዴት ተዋበች? እዛ እኮ ኢዮብ መጽሐፍ ላይ ሲነግረን በመንፈሱ ያ የተዘበራረቀው ምድር
ያ የተበላሸው ምድር ያ በቃ ምስቅልቅል የወጣው ምድር ውበት ያገኘው በመንፈስ። ዛሬ የኛንም ውበት የኛንም የተበሰቃቀለውን ነገር ውበት ያስይዘው። ኧረ አሁን እኮ ነው አሁን በሰማንበት ቃል ብናም ይሆናል ለኛ። አሜን ሃሌሉያ። እኔ ይሆንላችኋል ባልልም እንኳን ይሆናል። አሜን። ምክንያቱም ቃሉን ሊፈጽም የታመነ አምላክ ነው። አሜን። ውበት ያስይዛል። አሜን። ክርስትና ውበት ያለው ህይወት ነው። ክርስትና ጣዕም ያለው ህይወት ነው። ክርስትና ከቀን ወደ ቀን ፍሬሽ የሆነ እኔ እንግዲህ ጌታን ማምለክ ከጀመርኩ 41 ዓመት ሆነኛል። በ41 ዓመት ጀምሮ ያን ይሄ ሚስጥር ሳይገባልኝ ክርስትና ውጣ ውረድ ደረቅ አሰልቺ መጸለይ ከባድ። አሁን ግን መንፈስ ቅዱስ ከገባኝ ወዲህ መንፈስ ቅዱስ ሁልጊዜ ሪፍሬሽ አደርጋለሁ። ጠዋት ተኝቼ ስነሳ ሪፍሬሽ አደርጋለሁ። በቃ የታድሶ መንፈስ እኔ ጋር አለ። የህይወት መንፈስ እኔ ጋር አለ። ልምላሜ መንፈስ እሱ እኛ ጋር አለ። ምድረ በዳዎችንን የሚያለመልም የእግዚአብሔር መንፈስ እኛ ጋር አለ። ሃሌሉያ። ኧረ እኮ ሊረዳን ነው የመጣው። ካለንበት ሸለቆ ሊያወጣን ነው የመጣው። ሊያግዘን ነው የመጣው። ከወደ ከፍታ ሊያወጣን ነው የመጣው። ምድረ በዳችንን ሊያለመልም ነው የመጣው። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ትነካካላችሁ። ዝም ብሎ ምን ይሻላል? መነካካት። እግዚአብሔር ይመስገን። ስለዚህ መንፈስ ቅዱስ ምንድነው? ውበትን ያመጣል። ምን ይላል? መንፈስን ትልካለህ ይፈጠራሉ፣ የምድርን ፊት ታድሳለህ። እግዚአብሔር አንድ ነገር እንግዲህ ከምድር ፊት ከኛ ይልቅ የምድር ፊት ግድ የሚለው ይመስላችኋል? ወንድሜ ስላንተ ግድ ይለዋል። ሃሌሉያ ግድ ይለዋል። ያንተን ነገር አበጃጀዋል፣ ይሰራዋል፣ ያሰባምረዋል። ኧረ ታምነህ አትወድቅም። ታፈሱም ታምነህ አታፍርም። ሃሌሉያ። የሚያስቡብ መንፈስ እኛ ውስጥ አለ። የህይወት መንፈስ እኛ ውስጥ አለ። የቅድስና መንፈስ እኛ ውስጥ አለ። የኃይል መንፈስ እኛ ውስጥ አለ። የታድሶ መንፈስ እኛ ውስጥ አለ። በነቢያት ድንቅን ያደረገ መንፈስ እኛ ውስጥ አለ። በሐዋርያት ውስጥ ድንቅ ያደረገው መንፈስ እኛ ውስጥ አለ። ሐዋርያቶች የተለዩ ሰዎች ስለሆኑ አይደለም፣ መንፈስ ቅዱስ የተለየ ያደርጋል። ሃሌሉያ። ክብር ለኢየሱስ ይሁን። መንፈስ ቅዱስ የውበት መንፈስ ውብ ማለት እኮ እንዴት ነው? በቃ የእግዚአብሔር ግሎሪ ማለት እኮ ነው። ውብ ማለት ታውቃለህ። አዳምና ኃጢአት አዳም ኃጢአት ሲሰራ ውበቱ ነው የተወሰነ፣ ግሎሪው ነው የተወሰነ። የእግዚአብሔር ክብር ከእሱ ተለየ አይደል? ሁሉ ኃጢአትን ሰራ፣ የእግዚአብሔር ክብር ጎሏቸው ነበር። ግሎሪ ነው። አሁን ደግሞ የመንፈስ ቅዱስ ጋር ስንገናኝ ከሱ ጋር ስንስማማ ግሎሪ ነው የሚመጣው፣ የእግዚአብሔር ክብር ነው የሚመጣው። ሻይን ታደርገ አንቺ ኢየሩሳሌም ተነሺ፣ ቡትቶሽን ጣይ፣ ተነሺ፣ አብራ ወንድሜ ታበራለህ። ክብር ለኢየሱስ ይሁን። ዋጋ እኮ ማን ነው እስቲ ዋጋ ከፍሎ አንተ ስንት ብር እስቲ ስንት ብር አውጥተሃል? በብር እስቲ ትነግረኛለህ? በብር ትተመናላችሁ? አያችሁ፣ የኔ ዋጋ የክርስቶስ ደም፣ የእሱ ደም ዋጋ የክርስቶስ ደም ደሙ ነው። ከጴጥሮስ ዋጋ ላንሰብ በጥሪ እንበላለጣለን እንጂ በተልእኮ እንበላለጣለን እንጂ ዋጋዬ ከጴጥሮስ አያንስም። ከቀደሙት ዋነኛ ከተባሉት ሐዋርያቶች ነቢያቶች ያነሰ ማንነት የለኝም። ሃሌሉያ። ጴጥሮስ ልጅ ነው፣ እኔ ልጅ ነኝ። ለጴጥሮስ የተከፈለውን ዋጋ ያህል ለእኔ ተከፍሏል። እኩል ክፍያ ነው። ስለዚህ እግዚአብሔር ኢንቨስት አድርጎብኛል። ኢንቨስት ካደረገብኝ ደግሞ ዝም ብሎ ኢንቨስት ያደረገበትን ነገር እግዚአብሔር ዝም ብሎ ይጥላል? ይተዋል እንዴ? እንደው ፊቱን መለስ ያደርጋል እንዴ? ቸል ይለዋል እንዴ? ይረሳዋል እንዴ? ይተዋል እንዴ? ሃሌሉያ ሃሌሉያ። ግሪካ ፓሳና ኧረ በጣም አይተው እግዚአብሔር ይመስገን። ሌላው ግን ጰራቅሊጦስ ማለት አማካሪ ማለት መንፈስ ቅዱስ ስንቀበል እርሱ የኛ አማካሪ ሆኗል። ህጋዊ አማካሪ ሌጋል አድቫይዘር። ሃሌሉያ።
እዚህ አድቫይዘር ጠበቃ ይችላል ይላል። ጠበቃ ይከታተልልሽ። የኔን ጉዳይ ማን ይከታተል? ጠበቃ ይከታተልልሽ። የኛን ጉዳይ የሚከታተል አማካሪ አለ። ሃሌሉያ! አማካሪ አለ። ይኸው በምንም ነገር ውስጥ እለፉ። ሰው ብታማክሩ ያማከራችሁትን ጉዳይ ያወጣባችኋል አይደል? አወጣ እንደ በቃ እንደዚህ ብላችሁት ግን በርከክ ብላችሁ መንፈስ ቅዱስ ምን ትላለህ ብንል መንፈስ ቅዱስ እጥቅ እኔ ዲቃላ ልጅ አይደለሁም። መንፈስ ቅዱስ ነው ሰማይ። አንቺ ዲቃላ ልጅ አይደለሽ። መንፈስ ቅዱስን ትሰማያለሽ። መንፈስ ቅዱስን እንድትሰሚው ይፈልጋል። እንድትሰሚው ሃሌሉያ! እንድትሰማው ይፈልጋል። ዲቃላ ልጅ አይደለሁም እኮ እግዚአብሔር በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል አይደል? በመንፈስ እንድንመራ ይፈልጋል። እግዚአብሔር በቃ አማካሪ የሆነ መንፈስ ቅዱስ እኔ ጋር አለ፣ እኔ ውስጥ አለ፣ ተቀምጧል። መጥቶ ኖ አታርቅ፣ ይሄንን አድርግ ብሎ ይነግረኛል። ከመከራው የመውጣበትን መንገድ ያሳየኛል። ምን ማድረግ እንደሚገባኝ ይነግረኛል። አማካሪ ነው። ምንም ነገር የማይሰወርበት፣ ምንም ነገር የማያቅተው ሰምታችሁኛል? ምንም ነገር የማይሰወርበት፣ ምንም ነገር የማያቅተው አማካሪ እኛ ውስጥ አለ። እንዴት አድርጌ ይሄ እውነት ይግባል? ውስጤ በጣም ነው የሚጮኸው። ምክንያቱም ይሄ ውስጥ ከገባ ተራ ሰው አይደለም። እናንተ ራሳችሁ የምትተምኑት በምድር እዚህ ሰዎች በሚያዩንና ውጫዊ በሆኑበት ሁኔታዎች ከሆነ ተሳስታችኋል። ዋጋችን እግዚአብሔር እኮ ተቀላይ ያከበረ ኢሳይያስ 43 ላይ ብለ አንተ የተመሰገንክና የተወደድክና የተመሰገንክ ይላል። ማን ነው? እኛ ነው የተወደድክና የተመሰገንክ ይላል። እኛ የተወደድንና የተመሰገን በእግዚአብሔር እንዲሁ አስቀድሞ ያወቃቸውን አጸድቃቸው፣ ያጸድቃቸውን አከበራቸው ይላል። በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ከክርስቶስ ጋር አስነሳን ይላል። ከክርስቶስ ጋር በሰማይ ስፍራ አስቀመጠን። ሃሌሉያ አሜን። ፖዚሽንህ እዛ ነው። አሜን። ከላይ ነገሮችን ከላይ ነው ወደታች መጣያ ከታች ወደ ላይ። አንዳንድ ጊዜ ቅዱሳ ሌድሮት እዚህ ላይ ምን አጋንንት ልቆ በጌታ ኢየሱስ እየፈራ እኮ ነው። እኔ ደግሞ ምን አልኩ? አንተ እንደሱ ከሰማይ የምታወርደው ከሆነ ጭንቅላት ላይ እንዳይወርቀለ ወደታ እኮ ነው። ከሰማይ አናወርደው፣ ከእግራችሁ ስር ነው ያለው አይደል? ረግጠነዋል። ተረግጦታላችሁ ተባለ እንጂ ይረን ከሰማይ ታወርዱታላችሁ። እኛ ከሱ በላይ ነን አይደል? በሰማይ ስፍራ ከተቀበለ እሱ ከግራ ሶስተኛው ሰማይ ላይ እኮ አይወጣም። ሰይጣን ይወጣል አይወጣም። ማጋንንቱ ሶስተኛው ሰማይ አይወጣም። እኛ ነን የምንወጣው። እኛ አሁን ፖዚሽናሊ የት ነን? እዛ ሶስተኛው ሰማይ ነው። ሃሌሉያ! እዚህ ምድር በስጋ እንገኝ እንጂ ስልጣናችን ሶስተኛው ሰማይ ነው። ውረድ ስንለው ይወርዳል፣ ልቀቅ ስንለው ይለቃል፣ ሂድ ስንለው ይሄዳል። ክብር ለኢየሱስ ይሁን። አንዳንድ ጊዜ እኔ ጸሎት ሲጸለይ ሁሉ ያንቀላፋል ሰው። ተነሱ። ምንድነው ማንቀላፋ? ተነሱና ገስጹ። እንቅልፍ መንፈስ አንዱ ትዝ ይለኛል። ስንጸልይ አንዱ እንቅልፍ ይዞት ይላል። ከዛ በእንቅልፍ ልቡ ሆኖ ጌታ ሆይ ሰይጣንን ባርከው ይላል። እንዲህ አይነት አባባል እንዳይ በኢየሱስ ተነሳና ጸልይ፣ ተንቀሳቀስና ጸልይ። እግዚአብሔር ይመስገን። ሃሌሉያ። ስለዚህ አማካሪ አለ። ይኸው ምንድነው? ምንም የማይሰወርበት መንፈስ ቅዱስ የምክር መንፈስ ነው ይላል ኢሳይያስ 12 ላይ። ዳዊት ምን ይላል መሰረት? የመከረኝን እግዚአብሔርን እባርካለሁ፣ ደግሞ በሌሊት ሁለቶቼ ይገስጹኛል። የውስጥ ሰውነቴ መንፈሴ ይነግረኛል። የውስጥ ሰውነቴ ይነግረኛል። የመከረኝ እንደ ማን ይንከረን? እግዚአብሔር ይንከረን። እግዚአብሔር የመከረው ሰው ፐርፌክት። መዝሙረ ዳዊት ምዕራፍ 72 ላይ 73 ላይ ቁጥር 24 ላይ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። አያችሁ፣ በአንተ ምክር ከበራኸኝና ከክብር ጋር ተቀበልከኝ ይላል። እግዚአብሔር ይመስገን። በምክር መራኸኝ፣ ኋላም ደግሞ ወደ ክብርህ አስገባኸኝ ይላል። እግዚአብሔር
ወደ ክብሩ ያስገባሃል። አሜን። የእግዚአብሔር ምክር ለመጣል አይደለም፣ የእግዚአብሔር ምክር ከፍ ለማድረግ። ክብር ለኢየሱስ። ይሄ ጰራቅሊጦስ ማለት ተወዳዳሪ የሌለት አማካሪ፣ ምንም የማይሰበርበት አማካሪ እግዚአብሔር ይመስገን። በሁሉ አቅጣጫ ይመክራል። በሁሉ አቅጣጫ መንፈስ ቅዱስ የምክር መንፈስ ነው። በምክር ግሩም የሆነ አማካሪ፣ የማይሳሳት ምንም ነገር የማይሰወር የማይሳሳት ሰዎች እኮ ከሚያመክሩን ከልምዳቸው ወይ መጽሐፍ አገላብጠው ኮግል ምናምን ብለው ነው። ይሄ ግን ይሄ አማካሪ ግን ምንም ነገር የሚያጠለው አይደለም። ሁሉን አዋቂ አማካሪ፣ የማይሳሳት እነዛ መክረው ሊሳሳቱ ይችላሉ። ይሳሳታሉ እኮ አይደለም። ብዙ ሰዎች ተመክረው ተሳስተዋል። የማይሳሳት መካሪ አትፈልጉም እንዴ? ኧረ እባካችሁ የእግዚአብሔር የማይሳሳት መካሪ፣ ምንም ደግሞ የማይሰወርበት መካሪ እሱ አይሻልም? እሱ እኮ እኛ ውስጥ አለ። ወንድሜ አንተ ውስጥ አለ። አሜን። አንተ ውስጥ አለ። አሜን። እስቲ እጅህን አንሳና አሜን እኔ ውስጥ አለ። አሜን እኔ ውስጥ አለ። አይ አንተ በቃ እንደ አንድ ኃይል እንዲገባህ አሜን እኔ ውስጥ አለ በል። አሜን እኔ ውስጥ አለ። ጌታ ይመስገን። ሃሌሉያ አሜን። ሃሌሉያ። አሜን። ያው አጭር ጊዜ ስላለን መንፈስ ቅዱስ የኛ ህጋዊ አማካሪ፣ ህጋዊ ሌጋል አድቫይዘር። ኦኬ እግዚአብሔር ይመስገን። ሌጋል አድቫይዘር እያላችሁ ሌላ ከለምን ትሄዳላችሁ? በርከክ በሉና መንፈስ ቅዱስ ምን ትላለህ እስቲ ምከር። እሱ ሲመክር ፐርፌክት እግዚአብሔር ይመስገን። አሜን። ብዙ ነገሮች አሉ ምክር የምንጠየቅባቸው፣ ብዙ ምክር የምንፈልግባቸው ብዙ ነገሮች አሉ። ለዛ ሁሉ ግን መንፈስ ቅዱስ ምን ያደርገናል? ያማክረናል። እግዚአብሔር ይመስገን። ሶስተኛውን ቶሎ እናገራለሁ። ሶስተኛው ጰራቅሊጦስ ረዳት። ሃሌሉያ። ረዳት አትፈልጉም? እንደው በምን ቋንቋ ይሄ ወደ ውስጤ እንደሚገባ አላውቅም። ይሄ ወደ እናንተም ውስጥ ረዳት ምን አለ ጌታ ኢየሱስ? እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም አለና ምን እንስጠዋል? ምቹ ረዳት። እንግዲህ ሚስቶች ምቹ ረዳት ተባለ። መንፈስ ቅዱስ ደግሞ ረዳት በሁሉ ነገር እርዳታ ትፈልጋለች። በሁሉ ነገር በየትኛውም አቅጣጫ ኑ ረዳት ነው መንፈስ ቅዱስ ረዳት። ሃሌሉያ አሜን። እንዴት ረዳት እያለን እንሸነፋለን? እንዴት ረዳት እያለን ደካማ ነው? እንዴት ረዳት እያለን እንዝላለን? ረዳት እግዚአብሔር አምላካችን የተመሰገነ ረዳት አለ። መንፈስ ቅዱስ በሁሉ አቅጣጫ ረዳታችን ነው። መዝሙረ ዳዊት ምዕራፍ 46 ላይ ምን እግዚአብሔር መጠጊያችንና ኃይላችን ባገኘን ታላቅ መከራ የቅርብ ረዳት ከስተንፋሳችንም ይልቅ የቅርብ ረዳት አለ። ሃሌሉያ የቅርብ ረዳት። ለመንፈስ ቅዱስ ተገቢውን ቦታ ከሰጠን በሕይወታችን ከሰጠነው በቃ መንፈስ ቅዱስ ለእኛ ረዳት ብቻዬን ነኝ ማለትም ነውር። ክርስቲያን ብቻዬን ነኝ ማናለኝ? እኔ በቃ ጓደኛ የለኝም ምን የለኝም። እኔ ብቻዬን የኖርኩበት ጊዜ አለ። ወደ 4 ዓመት ብቻዬን ከቤተሰብ ተለይቼ ብቻዬን የኖርኩበት ጊዜ አለ። ግን መንፈስ ቅዱስ በየቀኑ ያጽናናኝ፣ በየቀኑ ይናገረኝ፣ በየቀኑ ይረዳኝ ነበር። እግዚአብሔር ይመስገን። የሰው እርዳታ ይሻላችኋል ወይስ የመንፈስ ቅዱስ? ሰው እኮ አደረገልኝ ቢያደርግላቸው ብዙ እንደገና ደግሞ ዋጋ ከፈለኝ ይላል አይደል? ምላሽ ስጠኝ ይላል አይደል? አንድ ቀን እንደሚፈልጋችሁ ሆናችሁ ካልተገኛችሁ ፊቱን ያጠቁርባቸው። አንተ ምንድን ነህ? እናትህ ነኝ አባትህ ረዳት። ሃሌሉያ ረዳት። ታዲያ ረዳት እያለን ለምን እንቸገራለን? እግዚአብሔር ይመስገን። አራተኛውን ቶሎ ልናገር፣ እኔ አጭር ነው የምሰብከው። አንደኛው ምንድነው? አጽናኝ በሚል ውስጥ አመቻች ኮንፈርተር ያልኩት እሱ አንድ ላይ አጽናኝ። ሁለተኛው ምንድነው ያልኩት? አማካሪ። ሶስተኛው ረዳት።
ዕቃ ለማግባት፣ ዕቃ ለማውጣት፣ ዕቃ ለማግባት፣ ቤት ስታሰሩ ረዳት ያስፈልጋል። ለሁሉ ነገር ረዳት ያስፈልጋል። በዚህ ይህ ውጥረት በበዛበት ዓለም፣ ነገሮች ውስብስብ በሆኑበት ዓለም ውስጥ ያለ መንፈስ ቅዱስ እርዳታ ዓለምንና ይህ ውጥረት የሆነውን ነገር አሸንፈን እንወጣለን ማለት ይገባል። ስለዚህ ረዳታችን ከኛ ጋር ሆኖ እሱን ሳናነጋግረው ደባል ሆኖ ቁጭ ብሎ እንደው እኔ ልንገራችሁ፣ አብዛኛው ክርስቲያን ስትመለከቱ ረዳቱን አስቀምጦ ነው። እዚህ ጋር ምን አለ? ኮምፓስ አለ። ኮምፓሱን አይነካም። አሁን አይሮፕላን የሚነዳ ሰው ያለ ኮምፓሱ ይንቀሳቀሳል። እኛ እኮ እንደዛ እኮ ነው። እንደዛ አይደለም። እኔ እንግዲህ በጣም የቀረባችሁ ሰዎች ልትኖሩ ትችላላችሁ። ጥሩ ነው። ግን በአብዛኛው ክርስቲያን ኮምፓሱን ትቶ የሚሄድ ሰው ወይ ደግሞ ጂፒኤሱን ትቶ የሚሄድ ሰው ወይም ደግሞ ይሄ መርከብ ላይ ከሆነ ደግሞ እስቲ አሁን መርከብ ፓሲፊክ ውቅያኖስ ላይ እዛ ቆባችሁ ወደ ሰሜን ብታዩ ይታያል። የሚታይ ነገር አለ። ወደ ደቡብ ብታይ የሚታይ ነገር አለ። ወደ ምስራቅ ብታይ ወደዛ ብታይ የሚታይ ነገር አለ። የለም። ዓለም እኮ እንደዚህ ነች። አሁን ወደዚህ ብታይ ወደዚህ ብታይ መፍትሄ የለም። ሁሉ ነገር ዝግ ነው። ሁሉ ድብልቅልቅ ያለ ነገር ነው። ወደ ትክክለኛው ዴስቲኔሽን ለመሄድ የእግዚአብሔር እርዳታ ያስፈልጋል። እግዚአብሔር ይውላችሁ ምንም ነገር አድርጉ ሲለን ኃይል ሳይሰጥ ኃይል አድርጉ አይልም። ጸጋ ሳይሰጥ አገልግሎት አይልም። ጥበብ ሳይሰጥ ይሄንን ስሩልኝ አይልም። እግዚአብሔር ለማናቸውም ነገር በክርስትና ሕይወታችን እንድናደርግ ለሚፈልገው ነገር ምን ያደርጋል? የሚያስፈልገውን ነገር ሰጥቶ ነው ስሩልኝ። ያዳነን በጸጋ ነው። የምናገለግለው በጸጋ ነው። የምንኖረው በጸጋ ነው። አይደለም እንዴ? በቃ ጸጋ ነው የሚያኖር ጸጋ ይበቃል አለው እኮ። ጸጋ የሚበቃ ጸጋ ይሰጣል እግዚአብሔር። መንፈስ ቅዱስ ራሱ ጸጋ ነው ለእኛ። ምንድን በነፃ የተሰጠ ስለሆነ መንፈስ ቅዱስ ዋጋ ከፍለንበት አይደለም የመጣው። እግዚአብሔር ይመስገን። ስለዚህ ረዳት አለ። ብቻችንን አይደለም። ሁልጊዜ ክርስቲያን ጎድ ማይንድ በውስጡ አምላክ እንዳለ እያሰበ መዋል አለ። አንዴ ኢትዮጵያ ደርሳችሁ፣ አንዴ አክስታችሁ ጋር፣ አንዴ ደግሞ ዘመዳችሁ ጋር፣ አንዴ ጓደኛችሁ ጋር ደርሳችሁ ከምትመጡ በየቀኑ ቀኑን ሙሉ በእኔ ውስጥ ያለውን መንፈስ ቅዱስ ማሰብ አለ። በእኔ ውስጥ አምላክ አለ። በእኔ ውስጥ መለኮት አለ። በእኔ ውስጥ ሁልንቻ አምላክ አለ። በእኔ ውስጥ የታምራት አምላክ አለ። የታምራት መንፈስ እኮ እኛ ውስጥ ያለው የታምራት መንፈስ ነው። ምድረ በዳውን የሚያለመልም ሕይወት የሚሰጥ አያቸው። ደቀ መዛሙርት በአንድ ጊዜ ፍሎሪሽ ያደረጉት ለምን ይመስላችኋል? ይሄ መንፈስ በእነሱ ላይ ይሰራ ስለነበረ፣ ስለ አክሴፕት ስላደረጉ፣ ስለተቀበሉ፣ መንፈስ ቅዱስን ህልውናው እውቅና ስለሰጡ፣ በእነሱ ላይ የበላይ እንዲሆኑ ስለፈቀዱለት፣ ለመንፈስ ቅዱስ ራሳቸውን ስለሰጡ የተለዩ ሰው ፈሪ የነበረ አይደለም ጴጥሮስ ነው አይደለም? ፈሪ ነበር ጴጥሮስ። ፈሪውን ጴጥሮስ ደፋር ያደረገዋል። ተው እኔ እናንተ ከምሰማ እግዚአብሔር መስማት ከእናንተ እንስማ ወይስ እግዚአብሔር እንስማ? እኛ ግን የሰማነውና ያየውን እንናገራለን፣ ዝም አንልም አለ። እግዚአብሔር ይመስገን። እንደዛ ደፋር የሚያደርግ መንፈስ ቅዱስ ነው። አለበለዚያ እኮ ፈሪዎች ነን። እዚህ ሁላችንም አንመሰክርም። ቤተ ክርስቲያን አሁን እጆቿን አጣጥፋ፣ ጌታ ይባርክ ፓስተር ቤዛ ኃይለኛ መስካሪ ነው። እጆቿን አጣጥፋ ምን እያለች ነው እንጂ ሄዳ አትመሰክርም። እንደው ስንቶቻችሁ ወጣችሁ ብል ወደ ለምስክርነት ስንቶቻችሁ ትወጣላችሁ ብል ውስን ነው። እግዚአብሔር ይመስገን። ሌላው መንፈስ ቅዱስ ምንድን ነው? አማላጅ፣ ኢንተርሴሰር ስለኛ ሮሜ 8:26 እና 27 ላይ ስትመለከቱ ምን ይላል? መንፈስ ድካማችንን ያግዛል። ድካማችንን ምን ያደርጋል? ደካማ ነኝ የሚል እግዚአብሔር ይመስገን ደስ ይበለው። ደካማ የሆነ ሰው ደስ ይበለው። የሚያግዝ መንፈስ አለ። ኃይል የሚሰጥ መንፈስ አለ። የጸሎት ስፕሪት የሚያመጣ የጸሎት አፒታይት የሚያመጣ መንፈስ አለ። ሃሌሉያ! እንዴት እንደምንጸልይ አናውቅም። ስለዚህ መንፈስ ቅዱስ ግን እንዴት መጸለይ እንደሚገባን ያሳየናል። ሃሌሉያ! እንደ እግዚአብሔር ፈቃድ መጸለይ እንደሚገባን ያሳየናል። ድካማችንን ያግዛል። የጸሎት አቅም ይሰጠን። የጸሎት ሕይወት ይሰጠን። የጸሎት ጥባት ይሰጠን። ጸልየን
መልስ እስካላገኘሁ ድረስ አላቆምም የሚል አንድ ቀን እኮ ጸልዬ በቃ ጸልዬ እግዚአብሔር አልሰማኝም። አጥብቀው ጸለዩ። ቤተክርስቲያን ተክብ ምን ሆነ? ጴጥሮስን ማስለቀቀች። አጥብቃ ጸለየች። አጥብቃ ስትጸልይ ምን ሆነ? ቤተክርስቲያን ምን ሆነ? ጴጥሮስን አስለቀቀ። በተዘጋው በር የእስር ቤቱ ተከፈተ። አውቆ ተከፈተ። ይኸው አጥብቃ ስትጸልይ በመንፈስ ቅዱስ ኃይል ምን ይሆናል? የተዘጋው ይከፈታል። አሜን፣ ሃሌሉያ፣ አሜን። ይከፈታል። አጥብቀን ከጸለይ መንፈስ ቅዱስ ደግሞ እንዲህ አይነቱን ጸሎት እንድንጸልይ ይረዳል፣ አቅም ይሰጠናል። ጌታ የተመሰገነ። እኛ እኮ ፉል ፓኬጅ ነን። እኛ ውስጥ ፉል ፓኬጅ ነው። አንድ ቦታ ላይ ምን ይላል? በእርሱ በሰውነቱ የመለኮት ሙላት አለ ይላል። በማን ነው? በሰውነቱ በክርስቶስ ሰውነት ውስጥ ምን አለ? የመለኮት ሙላት አለ ይልና እዛው ወረድ ብሎ ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ምን ሆናቸዋል? ተሞልታቸዋል። ተሞልቻለሁ በሉ እስቲ። ተሞልቻለሁ። ሃሌሉያ። ተሞልታቸዋል። አንተ ታነጸ ለአለቅነትና ለስልጣን ሁሉ ራስ በሆነው በእርሱ ምን ሆናቸዋል? ተሞልታቸዋል። አሜን። ክብር ለኢየሱስ። አሜን። ተሞልተናል። ተሞልተናል። አሜን። ክብር ለኢየሱስ። አሜን። እግዚአብሔር የተመሰገነ። አሜን። ኧረ ተሞልተናል። አሜን። ጌታ ስሙ ብሩክ። አሜን። አማላጅ አለ። ምን ይላል እዛው ላይ? ስለኛና ስለ ቅዱሳን። እኔ አላነበብኩም ጊዜ ስለሌለ ቶሎ ተናግሬ ነው መውረድ የምፈልገው። ስለኛና ስለ ቅዱሳን በማይነገር መቃተት ይማልድልናል። ስለኛና ስለ ቅዱሳን። ስለኛ ብቻ አይደለም፣ ስለኛ ብቻ አይደለም፣ ስለኛ ብቻ አይደለም፣ ስለ ሌሎችም ስለ ቅዱሳን በማይነገር መቃተት ይማልድልናል። አይ መንፈስ ቅዱስ አማላጅ ነው። ስለኛ ብቻ አይደለም፣ ስለ ቤተሰብ ስለ በቅርብ ቀን አንድ ችግር እንደሚፈጠር በቃ ጧት በሌሊት አስነሳኝና መጸለይ እኔ እግዚአብሔር እንደረዳኝ መጠን ሲቀሰቅሰኝ እነሳለሁ እና ብቻ ሰዓቱን አልነግራችሁም። ብቻ ሰዓት ጥሩ ሰዓት አልነበረበት ለእኔ ግን ቁም ነው። ለሌሎቻቸው አሁን አንድ ሰዓት ይመቻል ለጸሎት። የተኛሁት 10 ተኩል ነው። እንቅልፌ የተነቃሁት 1 ሰዓት። በዛ ተነሳሁ። ምንም አይከበደኝ ነገር የለም። እሱ ሲያስነሳ ቀለል ነው። ከዛ በኋላ ወዴት ነው የምትሄዱት? በቃ በርሰን ተራራራራራ እያልኩ በቤት ውስጥ እየዞርኩ መጸለጃ የሚቃትት መንፈስ ነው በኔ ውስጥ። ከዛ የታመመ ሰው አደጋ ውስጥ የሚገባ ችግር ውስጥ የሚገባ ሰው ጸለየ። ከዛ መንፈስ ቅዱስ ማን እንደሆነ አመለከተ። ደግሞ በአንድ ያሰውታል። ክሪቲካል ከሆነ ችግር ውስጥ በጣም ከባድ ከሆነ አያችሁ፣ መንፈስ ቅዱስ እኮ በሁሉ አቅጣጫ ሊረዳን ዝግጁ ነው። አማላጅ ነው። መንፈስ ቅዱስ ምንድን ነው? አማላጅ። ሃሌሉያ። አይገርማችሁም? ኢየሱስ ክርስቶስ አሁን በአብ ቀኝ ምንድን ነው? አማላጅ ነው አይደል? አሁን እሱ እኮ ተመልሶ ጌታ አባት ሆይ እንደዚህ ያድርግላቸው ብለው አይደለም። ኦልሬዲ ምንድን ነው መንፈስ ኢየሱስ ክርስቶስ በአብ ቀኝ ሆኖ ጉዳይ በቃ ሄይስ ሚዲየተር ይፈጸምለት ይሁንለት። ጸሎታችን አንዳንድ ጊዜ ስጋዊ ጸሎት ይሆናል። እሱ ውብ ያደርገውና ጸሎታችን ተሰሚነት እንዲኖረው ያደርጋል። በመንፈስ ቅዱስ ደግሞ በልሳን የምንጸልይ ከሆነ ደግሞ በልሳን ስንጸልይ እኛ አይደለም የምንጸልየው። ማን ነው የሚጸልየው? መንፈስ ቅዱስ ነው። ምክንያቱም ቋንቋውን እኛ አይደለም አናመጣውም። ቋንቋውን ከየት እናመጣዋለን? እኔ አሁን እሱ ካልሰጠኝ ቋንቋውን አላውቀውም። ምን አይነት ቋንቋ መናገር እንደልብኝ አላውቀውም፣ ግን እናገረዋለሁ። ከተናገርኩ በኋላ መልሱን አየዋለሁ። እግዚአብሔር ይመስገን። መንፈስ ቅዱስ አማላጅ ይቃትትልናል። እግዚአብሔር ይመስገን። ስለ መቃተት መናገር አልፈልግም፣ ቀላል ብዙ ውስጥ ይገባል። ሌላው መንፈስ ቅዱስ ጠበቃ፣ ህጋዊ ጠበቃችን። እስቲ ጥቅስ እናወጣለን ይሄንን በደንብ እንድትረዱ። ማቴዎስ 10 ከ16 እስከ 25 እኛን በመወከልና በመወገን የሚከራከርልን መናገር የማንችለውን ይናገርልናል። እስቲ ወንድሜ
ጥሩ ድምፅ አለ የዘመር ጌታ ይባርክህ። ሃሌሉያ። አሁን ድምፅ የተቀባ ነው በእውነት እንዴት ደስ ብሎኛል መሰለህ ስትዘምር። አሁንም ለጌታ ዘምርለት፣ አሸብሽብለት፣ ቅኔ ተቀኝለት። ማቴዎስ 10 ከ16 እስከ 21 እስቲ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ እርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኵራቦቻቸውም ይገርፏችኋልና። ከሰዎች ተጠበቁ፣ ለእነርሱና ለአሕዛብም ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። አሳልፈውም ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁም። ምን መናገር እንደሚገባችሁ አታውቁም። በእናንተ የሚናገረው አፋችሁ ላይ ቃሉን መልእክቱን የሚያስቀምጠው መንፈስ ቅዱስ ነው። ሃሌሉያ አሜን። እግዚአብሔር ይመስገን። አሜን። ይህ መንፈስ እስቲ ሐዋርያ ሥራ ምዕራፍ 6 ላይ ልውሰዳችሁ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበረ። 6:8 የነፃ ወጪዎች ከተባለችው ምኩራብ ከቀሬናና ከእስክንድርያም ሰዎች ከኪልቅያና ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር ይልና ይናገርበት የነበረውን ጥበብና ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልቻሉም። ይናገርበት የነበረውን ጥበብና መንፈስ ምን አደረጉ? ሊቃወሙ አልቻሉም። ጌታ ይመስገን። አሜን። አያችሁ፣ መንፈስ ቅዱስ በእኛው አንደበት ሆኖ ይከራከራል። አሜን። የምትሰጡት መልስ አንዱ መልስ ይበትናቸዋል። አንዱ መልስ ነው። ጴጥሮስ ሲናገር አንዱ መልስ በቂ ነው። ጌታ የተመሰገነ። ሰው ያስነሳል፣ በእኛ አንደበት እግዚአብሔር ይናገራል። ምን አይነት ንግግር! ጠላቶቻችን መቋቋም የማይችሉት ጥበብና መንፈስ ነበር ይላል። ኦኬ፣ ጠበቃችን። ስለዚህ ስንከሰስ ምን እንመልሳለን ብለን ጠበቃ አለን። ጠበቃው እርሱ ነው ራሱ የሚቆመን። መልስ የሚሰጠው ማን ይሆናል? መንፈስ ቅዱስ። እሺ፣ ቶሎ ብዬ 6ኛው ጨርሻለሁ። አይዟችሁ፣ ብዙ ሰዓት ቆያችሁ። ኦኬ፣ ጰራቅሊጦስ ማለት አበርቺ ማለት አበርቺ፣ ስትሬንዘር፣ የሚያበረታ በሁሉ አቅጣጫ የሚያበረታ። በቃ መንፈስ ቅዱስ ብርታትን በመስጠት ያገለግላል። መንፈስ ቅዱስ የኃይል ምንጭ። እንዲህ እኮ ነው እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ ሰጠን እንጂ የፍርሃት መንፈስ እኛ ውስጥ ያለው የኃይል መንፈስ፣ እኛ ውስጥ ያለው የብርታት መንፈስ፣ እኛ ውስጥ ያለው ጉልበታም መንፈስ። ሃሌሉያ። በቃ የኃይል መንፈስ መንፈስ ቅዱስ ስራው ምንድን ነው? ፓወር መስጠት ነው። የእግዚአብሔርን ፈቃድና ሀሳብ እንድናደርግ ፓወር መስጠት ነው። እነሆ ይላል ታውቃላችሁ። ለጌታ ክብር ነው የምነግራቸው። ፓስተር ይሄ ሲናገር የኔ ስራ አይደለም፣ የመንፈስ ቅዱስ ነው። ክብሩ ሁሉ እሱ ይሰራል። አዳር ጸሎት ሴት ድክም ብሎኝ ሴት እዛ ጋር የምደርሰው ሆነ አንድ ነገር ጌታ ቃልህ ነው ኃይልን በሚሰጠኝ በክርስቶስ የኃይል መንፈስ እኔ ውስጥ አለ። የኃይል መንፈስ እኔ ውስጥ ስላለ አመሰግናለሁ። አሁን በዚህ በሚኖረው ጸሎት ፕሮግራም ላይ ኃይል ተሞልቼ በፊት በቃ እንደሚገባ ስለምጸልይ አንተ ኃይል ስለምሰጠኝ አመሰግናለሁ። ከዛ በኋላ ተቃላችሁ እንቅልፍ የሚባል ሰዎች ሲሉ እኔ ጸልያለሁ። ወደ ይገርማችሁ እቤቴም ገብቼ አሁን እኮ አዳር ጸሎት አለ። እኔ የማመልክበት ቸርች ውስጥ አዳር ጸሎት አለ። በ15 ቀን አንድ ቀን አለ እስከ 3። ለምን እስከ 3 ታደርጉታላችሁ? እስኮ እንቀጥል። አይ እናንተ የምትቸኩሉ ሰዎች ይሉ እኔ እቀጥላለሁ። አሁን አንዳንድ ሰዎች ከአንተ ጋር እቀጥላለሁ ብለው መቅረት ነው። እኔ ለምንድን ነው 3 ሰዓት የምጓዘው?
3 ሰዓት ከተኛ ሌላ ፕሮግራም ከሌለ በስተቀር እስከ 5 ነው። ከ5 በኋላ ቤት ሄጄ ከጸለይ እስከ ፍጻሜው በቃ እስከ ዋናው ድረስ እንጸልይ። የሚያበረታ መንፈስ ነው። ይኸውላችሁ ትልቁ ችግሩ ለምን እንደሆነ ደካማነት የሚሰማን በመንፈስ ቅዱስ ፉሊ ዲፔንደንት አይደለም። ሙሉ በሙሉ በመንፈስ ቅዱስ ላይ አንታመን። ታሪኩን እናውቀዋለን እንጂ የእግዚአብሔር ቃል ፕራክቲካል የሚሆነው ምን እንደሆነ ልክ አሁን ለምሳሌ ዶክተር ጋር ብትሄዱ ይሄንን ኪኒን ውሰድ ብሎ ሲሰጠን ኪኒኑን ሳንጠራጠር ነው ቃል የምናደርገው አይደለም። እንደዚሁ ደግሞ እግዚአብሔር የኃይል መንፈስ ነው የተሰጠ ሲል ኃይል በቃ እንደሚሰጥ አምና መቆም ነው፣ መንቀሳቀስ ነው። እነዛ የእስራኤል ህዝቦች እግዚአብሔር ምንድን ነው ያደረጋቸው? እሳት ደርሰው እነዛ እግዚአብሔር ምንድን ነው የቃል ኪዳን ታቦት የተሸከሙ ሰዎች ምን አላቸው? ዮርዳኖስ እንዲከፈል እግራቸውን የሞላውት። አንዳንድ ጊዜ በእግዚአብሔር ቃል መድፈር አለ። እግዚአብሔር ቃል ውሃ ነው ቢለ ውሃ እያየ ግቡበት ካለ የእግዚአብሔር ቃል እርግጠኛ ስሙ። ሰውዬ ገደል ውስጥ ሊከተኝ ነው እንዳትሉ፣ ቃሉ ይሰራል። ስለዚህ ምንድነው በቃ እኔ ለጌታ ክብር ነው የምነግራችሁ። ደክሜ ያለቅ ቀኑን ሙሉ ሩጬ ቀኑን ሙሉ ሳገለግል ውዬ እንደገና አዳር ሲሄድ በርትቼ በቃ ያለ ድካም በርትቼ እንደውም ኃይለኛ ጸሎት ጸልዬ ቤቴ እንድገባ የሚያደርገኝ የብርታት መንፈስ አባንቺ መንፈስ ቅዱስ ስራው ምንድን ነው? ኃይል ስናጣ ይሰጣል፣ ፉል ታንክ ያደርገናል። አሁን እናንተ መኪናችሁ ነዳጅ ስታልቅ ምንድን ነው መኪናችሁ ነዳጅ ስታልቅ ሄዳችሁ ታንክ ትሞላላችሁ አይደል? ፉል ታንክ እግዚአብሔር ይውላ ወደ እሱ ታመኑበት ኃይል ፉል ታንክ። ስለ መንፈስ ቅዱስ ቲዮሪ እንድናውቅ አይደለም ነገር ፕራክቲካል። አሁን ወደዚህ አማካሪ ነው፣ አማክሩት፣ አማላጅ ነው እንዲያም በቃ በእናንተ ውስጥ ሆኖ እንዲቃትትላችሁ ንገሩት። ሂዝ ኤ ፐርሰን። እሱ ማነው? ፐርሰን ነው። ምንድነው? በቃ ፌሎሺፕ ነው የሚፈልገው። እኛ ግን አሁን በመንፈስ ቅዱስ መጠቀም ነው እንጂ የምንፈልገው ከመንፈስ ቅዱስ ጋር ፌሎሺፕ ማድረግ ይሄው ምንድነው ያደርግ ታምራት እንዲያደርግልን ማሽን ነው እሱንም ለማድረግ የምንፈልገው እንደ አውቶማቲክ ማሽን ይሄን እንዲያደርግልኝ እንዲህ ያደርግልኛል ከማለት በፊት መጀመሪያ እወቁት። ከእሱ ጋር ህብረት አድርጉ። እሱ የሚላችሁን ስሙ፣ ሰሬንደር አድርጉለት። በቃ ስጡት። በቃ ፈቃዳችሁን ለእሱ አስገዙ። መንፈስ ቅዱስን ስሙት፣ ምክሩን ተቀበሉት። ከዛ በኋላ ምን እንደሆነ ተቃላችሁ ህይወታችሁ ሚራክል የተሞላ የማይሸነፍ እግዚአብሔር ይመስገን አበርቺ ነው። አበርቺ ያበረታችኋል። እግዚአብሔር መንፈስ ቅዱስ በእኛ ውስጥ መንፈስ ቅዱስ እያለ ስለ ድካም አይወራም። አሁን ክርስቲያኑ እኔ ጸሎትም እኮ ያናድደኛል። ለምን መሰላችሁ? እኔ ያናድደኝ እኔ ደካማ ነኝ፣ እኔ ጎስቋላ ነኝ፣ እኔ ማረባ ነኝ። ክርስቶስ ለማይረባ ነው እንዴ ዋጋ የከፈለው? የማይረባ ትውልድ ለማምጣት ነው? ተሸናፊ ትውልድ ለማምጣት ነው እንዴ ክርስቶስ ዋጋ የከፈለው ነው እንዴ? አሁን እኮ ትህትና ይመስላል፣ ግን ይሄን እግዚአብሔር የሚያሳድድ ንግግር ነው። ብዙ ጊዜ እግዚአብሔርን ቃል በመቃወም ነው የምንናገረው። አያችሁ፣ አጌንስት ወርድ ኦፍ ጋድ ነው የምንናገረው። እኛ ደካማው ምን ይበል ተብለው ብርቱ ነኝ ይበል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በእርሱ በወደደኝ ከአሸናፊዎች እበልጣለሁ። በእኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል። ሃሌሉያ። በዓለም ምን ይላል? ዓለምን ለማሸነፍ ተጠርተናል እኮ አይደለም? በክርስቶስ የሚያምን እሱ ከእግዚአብሔር የተወለደ ሁሉ እስቲ ዓለምን አሸንፋለሁ። እኛ የምንናገረው የእኛን ሰውነታችን ላይ የሚታየው ቃሉን ብንናገር ቃሉ በውስጣችን አልፎ ይሄዳል። ቃሉ ፈውስ ያመጣል። ቃሉ ብርታት ያመጣል። ቃሉ ታድሶ ያመጣል። የሚሰራ ቃል ነው። ፈቃዱን ሳይፈጽም በከንቱ አይመለስም። መንፈስ ቅዱስ አበርቺ ነው። አበርቺ መንፈስ አለ። ድካም ስንሄድ እሱ ጋር ሄደን በቃ መራብንም መጠባትንም አይቻለሁ። መራብንም መጠባትንም አይቻለሁ። ነገር ግን ኃይልን በሚሰጠኝ በክርስቶስ ምን ይችላል?
ከፍታ አይቻለሁ፣ ዝቅታ አይቻለሁ። ምንም ነገር አይጎልብኝም። ስለመጣ አይደለም፣ ስላልመጣ አይደለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ክብር ለኢየሱስ ይሁን። መንፈስ ቅዱስ በዓለም ላይ ያለ የኃይል ምንጭ ሁሉ ተደምሮ የማይችለው የማያመጣው ኃይል የሚያመጣ መንፈስ ቅዱስ። አሁን አሜሪካ መቼም የኃይል እጥረት የለባትም። ትልልቅ ሀገሮች እነዚህ ኔቶ የሚባሉ ሀገሮች ትልልቅ ሀገሮች የኃይል እጥረት የለባትም። እኔ ጀርመን 10 ዓመት ኖሬያለሁ። መብራት ጠፍቶ አያውቅም። አንድ ቀን መብራት ጠፍቶ አያውቅም። እዚህም አይጠፋም፣ ይጠፋል። ያው ይሄ እንትን ስላለ ባለፈው ጊዜ ጠፍተዋል ብለው ነበር። ለምንድን ነው? የእንትን ነው የመብራት የንፋስ ጉዳይ ነው አይደል? የአውሎ ንፋስ እና የዝናብ ጉዳይ ነው። እዚህ አካባቢ ጠፍቷል ተብሎ ነው። ምን ልላችሁ ፈልጌ ነው? እዛ ጋር የኃይል እግዚአብሔር ጋር የኃይል እጥረት የለም። ሁልጊዜ ኃይል ለመሞላት ከፈለጋችሁ ቀረቡ፣ ተመልተው ትሞታለህ። ተሞልተህ በቃ ስለ ድካም እንድናወራ እግዚአብሔር አይፈልግም። እኔ ያለሁ ብሎ እዚህ እኔ አበርቺ ከአንተ ጋር ነኝ እያለ እንዴት ነው ስለ ድካም ማውራው? አጌንስት ዘ ወርድ ኦፍ ጋድ አይደለም። ስለ ድካም እንድናወራ እግዚአብሔር አይፈልግም። አበርቺ ነው። ጌታ ይመስገን። ሃሌሉያ። የመጨረሻው እኔ አሁን ዘርዘር አድርጌ አይደለም ይኸውላችሁ፣ ሐዋርያ ጳውሎስ በኤፌሶን መጽሐፍ ላይ ምዕራፍ 3 ሲጸልይ በውስጥ ሰውነታቸው በመንፈሱ በኃይል እንዲበረተዋል። አያችሁ፣ በምንድን ነው የሚመጣው? በውስጥ ሰውነታችን የምንበረታው በምንድን ነው? በመንፈስ ቅዱስ በኃይል የሚያበረታ መንፈስ አለ። ጌታ ይመስገን። እኛ ውስጥ የሚሰራውን መንፈስ እኛ ውስጥ የሚሰራውን ኃይል ታውቃላችሁ? ምን ያህል ነው እኛ ጋር የሚሰራው? ስንት ቮልት አይታወቅም። ግን መጠኑ ባይታወቅም ምን አይነት ኃይል እንደሆነ ተገልጾልናል። እስቲ ኤፌሶን ምዕራፍ 1 ላይ ሄዳችሁታል። ምዕራፍ 1 ኤፌሶን በእኛ የሚሰራውን ኃይል ቶሎ ልንገራችሁና ከዛ ጨርሻለሁ። አንድ ብቻ ነች። ወንድሜ ምን አልከኝ? ለሚሞተው ሰውነታችን ህይወት የሚሰጥ ምዕራፍ 1 ኦኬ። እኔ ኤፌሶን 1 ነው ያለው ቁጥር እስቲ ከ18 ጀምሮ ያለው ነው። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ለምናምን ከሁሉ አምጡት። ሁሉ የሚለውን ምን ጨምሮ እስቲ ምንም ዓለምን ሁሉ ከሁሉ የሚበልጥ በቃ በእኛ ውስጥ የሚሰራው ኃይል ከእሱ የሚበልጥ ምንም ኃይል የለም። በእኛ ሊሰራው እግዚአብሔር የወሰነው ኃይል በውስጥ በእኛ በቤተ ክርስቲያን እንዲገለጥ የፈለገው ኃይል ከምን በቃ ከዛ የሚበልጥ ምንም ኃይል የለም። እና ምን ከሁሉ የሚበልጥ ኃይልና ይሄ ምንልና ክርስቶስን ከሙታን ሲያስነሳው፣ ሃሌሉያ! ክርስቶስን ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። የብርታቱ ጉልበት የታየው ክርስቶስን ከሙታን አስነስቶ ከአለቆች በላይ ከኃይላት በላይ ከስልጣናት ከጌትነት በላይ በአሁን በዚህ ምድር አይደለም በሚመጣው ዓለም ሃሌሉያ ያ የኃይል ነው በእኔና በእናንተ እንዲሰራ ነው። ክርስቶስን ከሙታን ያስነሳው ኃይል የትንሣኤ ኃይል ሃሌሉያ ክብር ለኢየሱስ ይሁን። ለመጨረሻው ልናገር። ለመጨረሻው ጰራቅሊጦስ ማለት ተጠባባቂ ስታንድ ባይ ማለት ነው። እዚህ ሀገር አይሆንም። እኛ ሀገር ምን እንደሆነ ይኸውላችሁ፣ እኛ ሀገር መብራት ይጠፋል አይደል? ሲጠፋ ምን አለ? ሻማ አለ። ኦኬ፣ እሱ የግል ጄኔሬተር አይ ትልልቅ መስሪያ ቤት ውስጥ ምን አለ? ሆስፒታል ውስጥ ምን አለ? ጄኔሬተሩ ምንድነው መሰለህ? ልክ መብራት ስታንድ ባይ ነው። ልክ መብራቱ ሲጠፋ አውቶማቲክ ነው ታክ ይላል ጄኔሬተሩ። አንዲት ስም ሰከንድ እንኳን መብራት አይቋረጥም። ለምን? አውቶማቲክ አያይዘውታል። በቃ ልክ የኤሌክትሪክ ኃይሉ ሲጠፋ፣ የመንግስት መብራት ሲጠፋ
የጀነሬተሩ ኃይል ይቀጥላል። ወዲያው ነው በቃ የተያያዘ ነው፣ አገናኝተውታል። እና አሁን እኛ ጋር የወላችሁ በማናቸውም ድንገተኛ ነገር ጣልቃሚ እየገባ ምን የሚያደርግ መንፈስ ቅዱስ ተሳትፎ የሚያደርግ ተጠባባቂ ነው። መንፈስ ቅዱስ ስታንድ ባይ ሁልጊዜ ይረዳል። ሁልጊዜ ችግሩ ስንገባ ጣልቃ ገብቶ ካለንበት ሁኔታ የሚያወጣን ተጠባባቂ፣ ፈጥኖ ደራሽ ይለውታል። በሌላ መንገድ ተጠባባቂ ቀርቶ ፈጥኖ ደራሽ። ፈጥኖ ደራሽ ታውቃላችሁ ምን ማለት ነው? ፈጥኖ ደራሽ ለችግሩ መፍትሄ ለመስጠት ፈጥኖ የሚረዳ ማለት ነው። አሁን ላለንበት ሁኔታ ፈጥኖ የሚረዳ ፈጥኖ ደራሽ መንፈስ ቅዱስ። ኢሳይያስ 59 ቁጥር 19 ላይ ምን ይላል መሰላችሁ? ጠላት እንደ ጎርፍ ውሃ ሲመጣ ይላል። አያችሁ፣ ጠላት እንደምን እንደ ጎርፍ ውሃ ሲመጣ መንፈስ ቅዱስ በውጊያ ያዋርደዋል ይላል። ሃሌሉያ! እንደምን ሲመጣ እንደ ጎርፍ። ህዳጉ ላይ ነው የምታዩት። እዛ ጋር ላታገኝ በእንግሊዝኛው ላታዩት ትችላላችሁ። እንደገና ደግሞ አዲሱ መደበኛ ትርጉም ላይ ማብራሪያው ላይ በጎም ትራንስሌሽን ብሎ እዛ ማብራሪያ አይደለም ግን ሌላውን ትርጉም ነው የሚለው። ጠላት እንደምን እንደ ጎርፍ፣ እንደ ጎርፍ። ጎርፍ እኮ ሲመጣ ጠርጋል አይደል? ልክ እንደዚህ ጎርፍ ጠርጎ የሚወስድ የጠላት አሰራር ሲመጣ መንፈስ ቅዱስ በምን ያደርጋል? በውጊያ ምን ያደርገዋል? ያዋርደዋል። ሃሌሉያ! ጣልቃ ገብቶ የሚያዋርድልን መንፈስ አለ። ክብር ለኢየሱስ። አሜን። መንፈስ ቅዱስ ምንድነው? ተጠባባቂ። ተጠባባቂ እንግዲህ እግዚአብሔር ያልሰጠን ነገር መንፈስ ቅዱስ ተጠባባቂያችን ነው። መንፈስ ቅዱስ ረዳታችን ነው። መንፈስ ቅዱስ አበርቻችን ነው። መንፈስ ቅዱስ አማላጃችን ነው። መንፈስ ቅዱስ ጠባቃችን ነው። መንፈስ ቅዱስ አማካሪያችን ነው። መንፈስ ቅዱስ አጽናኛችን ነው። ኦል ሰራውንድ። ክብር ለኢየሱስ። ቆመን እንጸልያለን። እያንዳንዱን እያብራራው አይደለም የነገርኳችሁ። በቃ ባጭሩ